ልጆትን ባለናት የሚበድሉት? እሷም መበደሌ ጥፋት እንደሆነ ታውቆኛል። ስተቴም ለዚህ ነገር ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ የእናት ግፍ ድራማ ክፍል 26 ተለቋልና እንግዲህ ሰብስክራይብ እያረጋችሁ ይሄንን ቻናል ብታበረታቱኝ በጣም ደስ ይለኛል ማለት ነው ጋይሶችዬ። ወደ ገደለው ቪዲዮ አብረን ስንጓዝ እንግዲህ ይሄ ቻናል ምንም ነገር እየተንቀሳቀሰ አይደለምና ወይዘሮ ወርቂቱ በጣም እና እንግዲህ ውድ ተመልካች ወይዘሮ ወርቂቱ በጣም ነው እንግዲህ ታስራ እስካሁን ድረስ ፍቱኝ እያለች ነው። ያሰረቻት ልጇ ነችና እሷ ፍቱኝ ስትል ሌላ ልጅ እንግዲህ አለምን ያገታትና አለምን እንደ ቡዳ የሚያስለፈልፋት በጣም አለም ብዙ ነገር አውርታለች በቤት ሰራተኛ ምክንያት ላይ እና እንግዲህ እኔ እባክህ ልጄ አቅምም የለኝምና እዚህ ውስጥ ታስሬ የመቀመጥበት ጊዜ እስከሌለኝ ድረስ እባክህ ጓደኛህ የሆነ ሰይጣን ልጅ ነውና ያ ልጅ ደግሞ 23,000 ቢሊየን ስለጠየቀኝ እኔ ያችን 23,000 ቢሊየን ከየትም እማመጣው ነገር የለምና ላንተ 3 ቢሊየን እከፍልካለሁና ስለዚህ እባክህ ምስጢሬን ሁሉ በጣም ጥሩ ልጅ ትመስለኛለክና የኔ ልጅ እባክህ ፍታኝና ከዛ ወደ ቤቴ ከሰው ጋር ልቀላቀል። 23,000 ቢሊየን እንኳን እኔ መንግስትም የአገሩን ንብረት ከሸጠ ራሱ 23,000 ቢሊየን የለውምና እንደዚህ ያደረገኝ። ነገሮቹን ግን አንተ እንዳትናገር፣ እኔ ልጁ በጣም ውሸታም ነኝ፣ አንተ ደግሞ በጣም ጥሩ ልጅ ትመስለኛለክ፣ እባክህ የኔ ልጅ ብላ ስትለምነው ነበረ። በመካከሉ እንግዲህ እነሱ እያወሩና እየተጫወቱ እያለ በመካከሉ እሷን ያሳገታት እሷን 23,000 ቢሊየን የጠየቃት ሰውዬ እንግዲህ ተመልሶ መጣ። ከዛ ሲመጣ እናንተ ሁለታችሁ ምን እየተነጋገራችሁ ነው ሲባሉ እንግዲህ ወይዘሮ ወርቂቱ በጣም እሱ ውሸታም አይደለም፣ እኔ ነኝ የዋሸሁት፣ እሷ ያለችውን ሙሉ በሙሉ ልጁ እዛው ቆሞ ዝርግፍግፉን ሲያወጣላት እባክህ እናንተ እንዳትጣሉ፣ እኔ ምንም ነገር አላልኩትም፣ ፍታኝ ብቻ ነው ያልኩትና አንተ ደግሞ ምንም አትናገረውም፣ ሁሉንም ነገር እኔ ነኝ የዋሸሁት እንጂ ልጁ በጣም ጥሩ ልጅ ነው ብላ ስትነግረው ነበረ። በመካከሉ እንግዲህ እሷን ያሳገታት 23,000 ቢሊየን የጠየቃት ልጅ ሰውዬ አንተ ልጁን እየመነጫጨቀው ሂድ ከዚህ ብሎ አባሮት ነበረ። እንግዲህ ልጁ ሄደና አለም ጋር ሲሄድ ከአለም ጋራ ሲነጋገሩ ነበረ። አለም አንቺ በጣም ጥሩ እውቅና አለሽ፣ ለምንድን ነው እዚህ ውስጥ ታግተሽ ቁጭ ያልሽው? ምክንያትሽ ምንድን ነው ብሎ አለምን ሲጠይቃት ነበረ። ስለዚህ ቆንጆ ጭንቅላት ነው ያለሽው፣ ምግብ እኔ እዚህ እያመጣክልኝ እኔ የምበላው ምግብ ማን ነው የሚሰራው ብላ አለም ስትጠይቀው ነበረ። ምግቡንማ እኔ ነበረ የምሰራው፣ እባክህ ምግብህ በጣም ስለሚጣፍጥ ለምንድን ነው ቤት ሰራተኛ ሆነክ ለምንድን ነው የማትሰራው ብላ ስትጠይቀው ነበረ። ምግብ መስራት ምንም ችግር የለውም፣ የቤት ሰራተኝነት ትንሽ ጽዳትና ሙግዚት መሆን ነው የሚከብደው። ምክንያቱም እናንተ ሙግዚት የምትሆኑበት ምክንያትስ ምንድን ነው ብሎ ሲጠይቃት እኛ አንዳንዱ መጥፎ ሴቶች አሉ ቁጭ ካሉበት ቦታ ሽንት ቤት እንኳን ሄዶ ሽንታቸውን የማይሸኑ አሉ። እኛ እኮ ከተማረ የምንበልጥ ሰዎች ነን፣ አይምሯችን ፈጣን ነው። በጣም እኮ ነው ልጆች እየያዝን ሙግዚት እየሰራን በጣም ከብዙ ነገር የሰው ነገር ሁሉ ሰውን እያቋቋምን እኮ ነው ብላ በጣም ብዙ ነገሮች አለም ቆማ ስታስረዳው ነበረ። ባክሽ በጣም ጥሩ አይምሮ ነው እያለሽና ይሄንን
በዚህ አይምሮሽ የሆነ ነገር ብትሰሪበት ጥሩ ነበረ ብሎ ሲመክራት በመካከሉ በጣም ብዙ ነገሮች ከተነተነችለት በኋላ በመካከሉ ሰውየው መጥቶና ሂጂ አንቺ ብሎ ልጁን ቁጭ አረገው። ልጁን በየአንዳንዱ ከወይዘሮ ወርቅቱ ጋራ ያወራከውን በየአንዳንዱ ነገር ንገረኝ፣ ምክንያትክ ምንድን ነው ብሎ ሲጠይቀው ነበረ። ምንም አላለችም። ሰውየው ውሸታም ነውና ለአንተ 23 ሺህ ቢሊዮን ነው እየጠየቀኝ፣ እኔ ከየትም አላመጣም። እባክህ ልጄ እሱ ሌባና አጭበርባሪ እስከሆነ ድረስ የተወሰነ ብር እኔ ሰጥካለሁና ስለዚህ ፍታኝ፣ እዚህ መኖር አልችልም ስትለኝ ነበረ። ስለዚህ እኔ 3 ቢሊዮን እሰጥካለሁ ስትለኝ ነበረ። እሺ አሁን አንተ ታምነኛለክስ ወይስ አታምነኝም? ስለዚህ ካመንከኝ ከኔ ስር እኔ የምፈልገው የሆነ ብር ጠይቅ ያለው ያንን ብር ቤቷን እንኳን ሸጣ እስከምትሰጠኝ ድረስ አንተ ከዚህ ሰፈር እና ከዚህ አድራሻ ብትጠፋልኝ በጣም ደስ ይለኛል ብሎ ልጁን ሲያመካክረው ነበረ። ነገር ግን እንደዚህ እኔ ሳመካክርክ እኔ እንግዲህ ሁሉንም ነገር አምኜክ ነው ላንተ የነገርኩት። አንተ ግን ከኔ በኋላ ዞር ብለክ ምንም ነገር እንደማትናገርና ቃልክን እንደማታፈርስ ቃል ትገባልኛለክ። ነገር ግን እኔ ቃል ባትገባልኝም በጣም ስለምወድክና በጣም ስለማከብርክ ነው ሁሉንም ነገር የምነግርህ። ነገር ግን ቢሆንም ከዚህ እንድትርቅልኝ ነው የምፈልገው። ስለዚህ ብሎ ልጁን ማስጠንቀቂያ ሲሰጠው ነበረ። እንግዲህ ውድ ተመልካች በዛ ብር እንግዲህ የሆነ ለዓለምም የሆነ ነገር ሊያደርግላት በቃ በጣም ጥሩ አይምሮ አለሽ ስለተባለች ለዓለምም እንግዲህ የሆነ ነገር ብሩን ከወይዘሮ ወርቅቱ ላይ አፋጦ እስከ ልጇ ይቀበልና የሆነ ነገር ያደርጋል ማለት ነውና ወደ ልጇ ደግሞ አብረን ስንሄድ ልጇ ደግሞ የት ነው ያደርሽው የት ነው ያለሽው ብሎ የኛው ቪዲዮ ላይ ተያይዘው ነበረ። አሁን ደግሞ እርጉዝ ነኝ የኔ ፍቅር የኔ አባት ምናምን ብላ ስታባብለው ነው እንግዲህ እሷ እንደዛ ብታባብለውም ነገር ግን ሰውየው ምንም ነገር እየተዋጣለት ነገር የለምና ምርመራ አብረን ሄደን ቼክአፕ አብረን እናደርጋለን ያንቺ ችግር ምንድነው ሲል ለምን ባሌ እንደሆንክ ማንም ሰው ነው የሚያውቀው። ስለዚህ ሶስተኛ ወገን ለምንድነው የምናስገባው? ችግርክ ምንድነው? እርጉዝ ነኝ አልመረመርም ምንም የትም አልሄድም ብላ እየተሟገተች ነው። እንግዲህ ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ 4 ሰው ነው ያለኝና እናንተኑ ሰላም ልበላችሁ። ዩቲዩብ ማናጀርም እስቲ አንድ ቀን አልፎለት በስተት እንኳን ቢያጦዘው ብዬ ነው ዝም ብዬ ላይፍ መገባው ቪዲዮ የምለቀው። በጣም በሚገርም ሁኔታ የኔ ቻናል እየደከመ ነው የሚሄደው። ምኑ እንደሚያደክመን ያላቅም። በቀን 2 ጊዜ 3 ጊዜ የምፖስትበት ጊዜም አለ። እንግዲህ እንደማንኛውም ሰው ያው ቪዲዮ በደንብ ኤዲት እንኳን ባልችልበት እየፖስትኩ ነው። ለምን እንደዚህ እንደሚሆን አይዶ ነው። እንግዲህ ሼር ላይክ ዩቲዩብ ማናጀር አንተው በርታለኝ። ልጆቱን ባለናት የሚበድሉት እሷም መበደለኝ ጥፋት እንደሆነ ታውቆኛል። ስተቴም ለዚህ ነገር